ጠንካራ የወላይታ ልማት ማህበር ለመገንባት ህዝቡ ለማህበሩ ያደረገ ያለውን ድጋፍ አጠናክሮ እንዲያስቀጥል የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪና የልማት ማህበሩ ቦርድ ሰብሳቢ አቶ ገብረመስቀል ጫላ አሳሰቡ። ዘንድሮ የልማት ማህበሩን አቅም ለማሳደግ በተደረገው ርብርብ የቆሙ ፕሮጀክቶች እንዲቀጥሉና ሌሎች በርካታ ስራዎች መሰራታቸውንም ገልጸዋል። ወላይታ ልማት ማህበር የውስጥ አቅምን ለማሳደግ ልዩ የእራት ገቢ ማሰባሰቢያ መርሃ ግብር ተካሂዷል። ለሰይፉ ሳሙኤል ዘገባ አለማየሁ አልቶ። የወላይታ ልማት ማህበር በህዝብ ፍላጎት መሰረቱ የተጣለ በመንግስት ይሁንታ የተቋቋመና በህዝብ በጎ ፈቃድ የሚደገፍ መልሶ ለህዝብ የሚሰራ ሀገር በቀል መንግስታዊ ያልሆነ ተቋም መሆኑ ይታወቃል። ይህ ልማት ማህበር ከተቋቋመበት ጊዜ አንስቶ ከሚያከናውናቸው ልማት ስራዎች ባሻገር ለሀገር የሚተርፉ ምሁራንን በማፍራት በሀገር ደረጃ የተመሰገነ የሀገር ተቋምም ነው። በዚህ ልዩ ገቢ ማሰባሰቢያ መርሃ ግብር ላይ የተገኙት የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪና የልማት ማህበሩ የስራ አመራር ቦርድ ሰብሳቢ አቶ ገብረመስቀል ጫላ ልማት ማህበሩን በመደገፍ የአባቶችን ራዕይ ማስቀጠል ይገባናል ብለዋል። ህዝቡ ባልተማረበት ጊዜ እንኳን ገንዘቡን አዋጥቶ መንገድ በሰራበት፣ ትምህርት ቤት በሰራበት፣ ልጆቹን ባስተማረበት ምድር ብዙ ምሁራን ደግሞ በፈራበት ጊዜ ልማት ማህበሩ የበለጠ እየጎለበተ መሄድ አለበት እንጂ ወደ ኋላ ሊመለስ አይችልም። ስለዚህ የደበዘዙትን ሸረሪት የለበሱትን አቧራ የለበሱትን ፐብሊክ ኢንተረስት ትረስት ያጡትን ጉዳዮች መልሰን ከናንተ ጋር ሆነ ህይወት እንዲዘራ እያደረግን እኛ አጭር ጊዜ ነው የምንሰራው፣ ግን ተቋም ገንብተን ነው የምንወጣው። ያንን ማስቀጠል ኃላፊነት የህዝቡ ነው። የወላይታ ዞን ዋና አስተዳዳሪና የልማት ማህበሩ የበላይ ጠባቂ ረዳት ፕሮፌሰር ሳሙኤል ተሰማ በበኩላቸው ልማት ማህበሩን ከፋይናንስ ችግር በማላቀቅ ህዝቡ የሚፈልገውን የልማት ስራዎችን ባለማቋረጥ እንዲያከናውን በተሰራው ስራ ለውጥ እየታየ ነው ሲሉ ተናግረዋል። ከዚህ በፊት በተለያዩ ሰዎች ጥያቄ ሲነሳ ነበር። ኦዲት አይደረግም፣ ግልጽነት አለ የሚባሉ ነገሮች ሁሉ ቀርፈን በጣም በነጠረ ሁኔታ ስራዎችን እየሰራን እንገኛለን። ስለዚህ ይሄ የተደመረ ውጤት አጠቃላይ ወልማን በገቢ አጠናክረን በስሩ ያሉ በርካታ ኢንተርፕራይዞችን ደግፈን ካሉበት የፋይናንስ ችግር አውጥተን ለሌላ የሚተርፉ እንዲሆኑ የማድረግ ስራ አጠናክረን እናንተ በሚሰጡት ገንዘብ የምንቀጥል ነው የሚሆነው ማለት ነው። የወላይታ ልማት በራሱ እግር ቆሞ በራሱ ገቢ እንዲያመነጭ ለማድረግ እየተደረገ ያለውን ድጋፍ ለማጠናከር የከተማ አስተዳደሩ በተቻለው አቅም እየደገፈ እንደሚገኝ የተናገሩት ደግሞ የወላይታ ሶዶ ከተማ ከንቲባ የልዩ ገቢ ማሰባሰቢያ አብይ ኮሚቴ ሰብሳቢ ወይዘሮ ታገኝ ኃይለ ማርያም ናቸው። ለከተማ አስተዳደር በዚህ ባጭር ጊዜ ውጤት እንድናመጣ ከጎናችን የነበራችሁ የንግዱ ማህበረሰብ ነዋሪዎችን ሁሉ ላቅ ያለ ሞራልና ክብር ለእናንተ አንድ የሚሰጡ ከዛም ባሻገር እንደ መዋቅር 2800 ካሬ ሜትር በከተማ ቦታ ለሽያጭም ለገቢ እንዲሆን ድጋፍ እንዲሆን ከተማ አስተዳደሩ አበርክቷልና ይሄ ድጋፋችን ወላይታ ልማት ማህበር ዋና ስራ አስፈጻሚ ዶክተር አበባየው ቶራ እንደገለጹት ማህበሩን ለመደገፍ ህዝቡ በነቂስ የተሳተፈበት ይህ ልዩ ገቢ ማሰባሰቢያ ለልማት ማህበሩ ትልቅ አቅም የሚፈጥር ነው ብለዋል። በዚህ ሂደት ላይ ህዝቡ የልማት ማህበሩን ከመደገፍ ጎን ለጎን አንድነቱንም ያሳየበት የወላይታ ህዝብ የሚገባውን ስፍራ በልማት መያዝ አለበት የሚል ቁጭት ያነሳሳው እና ህዝቡን ከዳር እስከ ዳር ያሳተፈ ያነሳሳ ያንቀሳቀሰ ትልቅ አጋጣሚ አድርገን አግኝተናል። እኛም ብዙ ትምህርት የወሰድንበት ነው። እያንዳንዱ የተሰበሰበው ሀብት በተግባር የሚለወጥበት ልማት የሚሰራበትን ስራ ለመስራት ለኛ ደግሞ ሸክምም ነው ተልእኮም ጭምር ኃላፊነት ጭምር እንደሆነ ተገንዝበናል። ስለዚህ የተጀመሩ ልማቶች ይቀጥላሉ።
እንጨርሳቸዋለን። ህንጻው ባለ 9 ወለል ህንጻ በቅርብ ጊዜ ውስጥ አልቆና ህዝቡ የሚፈልገውን ልማት በቅርበት እንዲያገኝ ለማድረግ ወላይታ ልማት ማህበርን መደገፍ አስፈላጊ መሆኑን በማመን የአቅማችንን ሁሉ እየደገፍን ነን ሲሉ በልዩ ገቢ ማሰባሰቢያ ላይ የተገኙት ተሳታፊዎች ተናግረዋል። ወላይታ ልማት ማህበርን መደገፍ ወላይታ ህዝብን መደገፍ መሆኑን አውቆ የሶዶ ከተማ ዋና ፍሳሽ ኮርፖሬሽንም በስሩ ያሉ የወላይታ ውሃ ስራዎችና ጠቅላላ ስራ ተቋራጭም በተለያየ ጊዜ ድጋፍ እያደረገ ቆይቷል። ዛሬም እንደሚታወቀው የወላይታ ልማት ማህበር ልዩ የገቢ ማሰባሰቢያ ፕሮግራም ላይ የራት ግብዣ ላይ በተደረገው ጨረታም 1.5 ሚሊዮን ብር ጨረታ አሸንፏል። ያ ማለት ጨረታውን ለማሸነፍ ሳይሆን የወላይታ ልማትን ለመደገፍ ካለው ቁርጠኝነት የተነሳ ከፍተኛ የሆነ የገንዘብ ድጋፍ አድርጓል። ለወላይታ ልማት ማህበር ያለኝ ፍቅር በጣም ትልቅ ነው። ከራሴ በላይ ነው፣ ከስራዬ በላይ ነው። ስለ ወላይታ ልማት ማስበው ልማት ማህበሩን ከተጀመረ ጊዜ ጀምሮ እስከ ዛሬ ድረስ ከጎኑ ነኝ ብዬ ነው ማስበው። ያቅሜን ያህል በጣም ትልቅ ምን አልሆንም፣ የምችለውን ሁሉ አደርጋለሁ። አንደኛ የህዝብ ድጋፍ በቀጣይነት የሚፈልግ ነው። ሁለተኛ ደግሞ በራሱ በእግሩ ቆሞ ትልቅ ሀብት አሰባስቦ የህዝቡን የልማት ፍላጎት መንግስት የማይደርስባቸው ክፍተቶችን ለመሙላት ቀጣይ ስራ እንዲሰራና ጠንካራ የሆነ ተቋም እንዲሆን ድጋፍ ያስፈልጋል። ህብረተሰቡ ደግሞ ያንን መደገፍ ወደፊት እንዲሄድ ሁሉም ዜጋ የወላይታ ተወላጆችም ይሁን የልማት ማህበር ወዳጆች፣ ደጋፊዎች ሁሉም መደገፍ አለባቸው። ያም ድጋፍ በገንዘብ ሊሆን ይችላል፣ በእውቀት ሊሆን ይችላል፣ በጉልበት በመስራት ሊሆን ይችላል። በዚህ በወላይታ ሶዶ ኃይሌ ሆቴል በተካሄደው ልዩ ገቢ ማሰባሰቢያ እራት ግብዣ ላይ የተለያዩ ኩነቶች የተካሄዱ ሲሆን በቀጣይም ህብረተሰቡ ያልተቋረጠ ድጋፍ በማድረግ በማህበሩ ጎን እንዲቆም ጥሪ ቀርቧል።